በትንባሆ ቁጥጥር ዙሪያ የተደራጁ መረጃዎችን በአንድ ላይ ያቀፈ የትንባሆ ቁጥጥር ዳታ ኢኒሼቲቭ የተሰኘ የመረጃ ቋት በአማርኛ ቋንቋ ይፋ ሆኗል። የመረጃ ቋቱ መረጃዎችን ለፖሊሲ አውጪዎች፣ ለተመራማሪዎችና ለመላው የህብረተሰቡ ክፍል በቀላሉ እንዲደርስም ያግዛል ተብሏል። ዳግማዊት ደረጃ ተጨማሪ አላት። በትንባሆ ቁጥጥር ዙሪያ የተደራጁ መረጃዎችን ተደራሽ ለማድረግ የሚረዳ የትንባሆ ቁጥጥር ዳታ ኢኒሼቲቭ የተሰኘ የመረጃ ቋት ወይንም ዳሽቦርድ በአማርኛ ቋንቋ በዛሬው ዕለት ይፋ ሆኗል። የመረጃ ቋት ዳሽቦርዱ የትንባሆ አጠቃቀም ስርጭት በፈረንጆቹ የ2016 እና የ2024ን ሀገራዊ የምርምር ውጤቶች መሰረት በማድረግ በሀገራችን ያለውን የትንባሆ ተጠቃሚነት መጠን የሚያሳይ እንዲሁም በትንባሆ ምርቶች ላይ የሚጣሉ ታክሶች በጤናና በሀገር ገቢ ላይ የሚያመጡትን አዎንታዊ ተጽዕኖ በግልጽ ያብራራል ተብሏል። በተጨማሪም ህገወጥ የትንባሆ ንግድ፣ የትንባሆ ኩባንያዎች ወይንም የትንባሆ ኢንዱስትሪዎች የሚያደርጉትን ተጽዕኖ ለመከታተልና ዜጎች ከሱሰኝነት የሚላቀቁበትን መንገድ የሚያመቻቹ በርካታ መረጃዎችን ያቀፈ እንደሆነም ተነግሯል። ይህ የመረጃ ቋት የጤና ልማትና ጸረ ወባ ማህበር ከኢትዮጵያ ምግብና መድኃኒት ባለስልጣን ጋር በመተባበር በትንባሆ ዙሪያ አስተማማኝና የተደራጁ መረጃዎች በሀገር ውስጥ ቋንቋ ተዘጋጅቶ መቅረባቸውን የማህበሩ ምክትል ዋና ዳይሬክተር አክሊሉ ጌትነት ይናገራሉ። መረጃ ውሳኔ ለመስጠት መረጃ አገርን የሚጠቅሙ የሚያሳድጉ ችግሮችን የሚፈቱ ፖሊሲዎችን ለመንደፍ ፕሮግራሞችን ለማውጣት አስፈላጊ ነው። መረጃ መኖሩ ብቻ ሳይሆን መረጃውን በቀላሉ ተደራሽ ማድረግ ደግሞ ጠቃሚ ነው። ስለዚህ የትንባሆ ቁጥጥር መረጃዎች በተለያየ ቦታ ነበር የሚገኙት ተበታትነው። አሁን ግን እነዚህን መረጃዎች በአንድ የመረጃ ቋት ጋር በማሰባሰብ በቀላሉ ተደራሽ እንዲሆኑ አድርገናል። የመረጃ ቋቱ በመዘጋጀቱ መረጃዎችን ለፖሊሲ አውጪዎች ብቻ ሳይሆን ለመገናኛ ብዙሃን፣ ለተመራማሪዎች፣ ለሲቪክ ማህበራትና ለመላው የህብረተሰቡ ክፍል ያለምንም የቋንቋ እንቅፋት በቀላሉ እንዲደርስ እንደሚያደርግ ምክትል ዋና ዳይሬክተሩ አክለው ገልጸዋል። እነዚህ መረጃዎች በመጠቀም አገራችን ትንባሆ ቁጥጥርን የተመለከቱ ጠቃሚ ፖሊሲዎችን ማውጣት ትችላለች። መረጃዎችን በመጠቀም ችግሮችን የሚፈቱ የትንባሆ ችግሮችን የሚፈቱ የምርምር ስራዎችን መስራት ይቻላል። እንዲሁም ፕሮግራሞችንና ፕሮጀክቶችን በመንደፍ መረጃን መሰረት ያደረጉ ፕሮግራሞችና መረጃዎችን በመንደፍ ችግሮቻችንን ለመቅረፍ እና ሀገራችንን ለማሳደግ ከትንባሆ ተጽዕኖ ነፃ ለማድረግ በምናደርገው ጥረት ውስጥ እጅግ የጎላ ሚና አለው። የመረጃ ቋቱ ከዚህ ቀደም በእንግሊዝኛ ቋንቋ ቀርቦ እንደነበር የነገሩን የዚህ ፕሮጀክት መሪ አስፈጻሚ የሆኑት መላኩ ጌታቸው ከህዝብ በቀረበ ጥያቄ መሰረት በድጋሚ በአማርኛ መዘጋጀቱን ገልጸዋል። የመጀመሪያው ዳሽቦርድ በእንግሊዝኛ የተሰራው ላውንች በተደረገበት ጊዜ ከህዝብ የመጡ ጥያቄዎች ነበሩ፣ ሎካላይዜሽን ጥያቄዎች ነበሩ። ይህንን ዳሽቦርድ በስራ ቋንቋ በሎካል ቋንቋ መስራት በቀላሉ መረጃዎችን በሚገባን ቋንቋ በስራ ቋንቋ ማግኘት ያስችለናልና ቢተረጎም የሚል ጥያቄ መጥቶ ነበር። እነሱን ስራዎች ሰርተን አጠናቀን ነው እንግዲህ ዛሬ የተገናኘው። የመረጃ ቋቱን እንዳስፈላጊነቱና አቅም በፈቀደ መጠን ወደ ሌሎች ሀገርኛ ቋንቋዎች ሊተረጎም እንደሚችል መሪ ስራ አስፈጻሚው አስታውቀዋል። በሀገራችን ያለውን የትንባሆ ተጠቃሚዎች ቁጥር ለመቀነስ በርካታ ስራዎች እየተሰሩ መሆኑን የኢትዮጵያ ምግብና መድኃኒት ባለስልጣን የትንባሆ ቁጥጥር ባለሙያ የሆኑት ብጻት ሽመልስ የነገሩን ሲሆን ነገር ግን ችግሮች መኖራቸውንም ጠቁመዋል። አሁን የታክስ ጉዳይ አንዱ እኛ እንደ ቻሌንጅ የምናነሳው ጉዳይ ነው። በተለይ በትንባሆ ላይ የሚጣለው የታክሴሽን ያው በቂ አይደለም የሚል እምነት ነው ያለን እንደ ተቆጣጣሪ አካልና በተጨማሪ በተለይ የዚህ ህገ ወጥ የትንባሆ ንግዶች መበራከታቸው እንደ ሌላኛው ተግዳሮት ሆኖ ይህንንም በቀጣይ ያው እንደ ችግር ይዘነው ግን መፍትሄዎችን በሂደት የምንሄድበት ይሆናል ማለት ነው። ፖሊሲ አውጪዎችና የህግ አስፈጻሚዎች የመረጃ ቋቱ ያለውን ትክክለኛ መረጃ በመጠቀም የህግ ማስከበር ስራዎችን እንዲያጠናክሩ፣ ሚዲያዎችና የሲቪክ ማህበራት የህዝቡን ግንዛቤ ለማሳደግና የማስገንዘብ ስራዎችን በዳታ ላይ መሰረት አድርገው እንዲያከናውኑና ተመራማሪዎችም በመረጃ ቋቱ ያሉትን የመረጃ ክፍተቶች በመለየት ተጨማሪ ምርምሮችን እንዲያካሂዱ በዚሁ መድረክ ላይ ጥሪ ቀርቧል።